ክብራትና ክብራን እንዴት ናችሁልኝ? ዛሬም በምዕራፍ 8 ገጽ 47 ተመልሼ መጥቻለሁ። መልካም ቆይታ ይሆንልን። እኛ ባንተዋወቅም ነፍሶቻችን ይተዋወቃሉ። እስክንድር ስዩማቸው የመንገደኛው ባለቅኔ የልብ ወዳጅ ስለ ሀቅ የሚናገር ሁሉ ነው። በተለይ ስለ ሀቅ የሚኖር ይላል። አንድ ቀን የተወዳጁን ካህሊል ጅብራንን መጽሐፍ እያነበብኩ ድንገት ከቤት መጣና በሳቅና እንባ ስለተገፋ ሰዎች በምሬት ማውራት ጀመረ። ብዙ ሰማሁትና ሲወጣለት እጄ ላይ ያለውን መጽሐፍ በአትኩሮት ተመለከተ። እንደ ሁልጊዜው እንዳነብለት ጠየቀኝ። ትኩረቱን ሰብስቦ ልበ ረቂቁ ባለቅኔ ካህሊል ጅብራን ሳንድ ኤንድ ፎም አሸዋና አረፋ ብሎ የሰየመው የማራኪ ቅኔዎቹ ስብስብ መጽሐፍ ውስጥ አንዲት ልዩ ቅኔ ያለችው እሷን አነበብኩለት። ከ7 ክፍለ ዘመናት በፊት 7 ነጫጭ ርግቦች ከሸለቆ ስፍራ ተነስተው እንደ በረዶ የነጣ አምባ ወዳለው የተራራ ጫፍ በረሩ። ርግቦቹን ከተመለከቷቸው 7 ሰዎች መካከል አንዱ በአንደኛዋ ርግብ ክንፍ ላይ ጥቁር ነጥብ ታይቶኛል ሲል ተናገረ። እነሆም ዘመናት አለፉ። ዘመናት አልፈው ዛሬ በዚያ ሸለቆ አካባቢ የሚኖሩ ሕዝቦች 7 ጥቋቁር ርግቦች ወደ በረዷማው ተራራ ተያይዘው መብረራቸውን በእርግጠኝነት ያወራሉ። እውነት ነው አለ ድንገት ቦርቆ። አይኖቹ በእንባ ሞልተው ፊቱ በፈገግታ ንዴት ግሏል። የሃይማኖት ቁማርተኞችም እንዲህ ነው። በአሉባልታ ሰበካቸው የፈጣሪን ቃል ሲቆርጡ ሲቀጥሉ ከምንጩ ያለያዩት። ልድገማትች የሃይማኖት ቁማርተኞችም እንዲህ ነው። በአሉባልታ ሰበካቸው የፈጣሪን ቃል ሲቆርጡ ሲቀጥሉ ከምንጩ ያለያዩት። በቋንቋ ጥበባቸው ሀቅን እየቆረጡ እየቀጠሉ እንዲህ ነው ዓለምን በጥፋት መንገድ ላይ መርተው የወንጀል ኩሬ ያደረጓት። የሰውን ልጅ ባልተጨበጠና ከምንጩ በተካካደ አፈ ታሪካቸው ያጭበረበሩት። በዚህ ስልት ቃኝተውት ነው። እንዲህም ነው የሰው ልጅም በክንብንብ ስተው ግልጹን ያሳቱት። የፈጣሪን ምሉእ ሀቅ ባልጠለቀ መረዳታቸው ልክ ቃኝተው የድንቁርናን እድፍ የመረጉበት። እናስታርቅህ ብለው እንዲህ ነው ከፈጣሪ አርቀው ያስቀሩት። ፈጣሪውን ከልቡ አውጥተው ሩቅ ሰቅለውበት ከፈጣሪውም ከተፈጥሮም ሀቅ ያራቁት። በዚህ መልኩ ነው ከዘመን ጋር ቅርጻቸውን እየለዋወጡ ፖለቲከኞች ክፉ ቀንበር አሰልጥነው ለእርግማን ሕይወት አሳልፈው ሰጥተውታል። የላካቸውን ፈጣሪ አስረስተው የተላኩትንም ነቢያት አስመልክተውታል። እቅድና ምህረታን በገንዘብ እየሸጡለት እንደ አምባገነን መሪ እያስፈራሩት ለፈጣሪ ሳይሆን ለራሳቸው ሕጎች አስገዝተውታል። ፈጣሪ የሰጠውን ጥበብ ጠቢብ ሆኖ እንዳይሟገታቸው ረግመው አወግዘው አርክሰውበታል። ፈጣሪ የሰጠውን የማወቅ ነፃነት የሰወሩትን ሀቅ አውቆ ከመንገዳቸው እንዳያፈነግጥ በአስተምህሮታቸው የገደቡ ፍርግርግ ተብትበውበታል። በስጋውም ሆነ በነብሱ ጉስቁልናን እንደ ጥበብ ይከተል ዘንድ ነግረው ከተፈጥሮ አሳንሰውታል። በስጋውም ሆነ በነብሱ በልቶ መኖርን እንደ ታላቅ እውቀት እንዲከተል አስተምረውታል። የፈጣሪን መንገድ ፍቅርን ሳይሆን የጥፋትን መንገድ ክህደትን አብስተው አመልክተውታል። ለዚህም የሰው ልጅን የሰለጠነ ገዳይና የሞት ቀኝ እጅ፣ ዓለምን የክፋት አውድማ ምድርንም የመቃብር ስፍራ አድርገውታል። ሌላም ብዙ ከዚህ የከፋ እልፍ ማጭበርበሮችን አጭበርብረውታል። የሰው ልጅን ከድር ሲፈጥረው እንዲህም ባለ ሕመም ውስጥ የተጣላ በመሆኑ የማወቅና መገለጥ ብስጭቱ ለመብሰልሰል እሳት የጫረው ነውና አብዝቶ በማሰብ መለኮት ምሪት እየተነዳ የሚኖር ሰው ነው። የሚሰማው፣ የሚያየው፣ የሚገጥመው ክስተት ሁሉ ውስጡን በሚያሸፍቱ ጭረቶች የተሞላ ነው። ማንም ሸሽቶ በማምለጥ የሚገላገላቸውን ጉዳዮች እሱ ይታመምባቸዋል፣ ይጋፈጣቸዋል። ከሀቅ
ከሀቅ መካካድን በመጸየፍ የሚያጠፋውም እውነት ቢሆን ይሟገተዋል። ውስጡን ተነክቶ ሲናገር ማንንም ቢሆን ሐዘኑን በሐዘን ሐሴቱን በሐሴት መንፈስ ቃኝተው እንዲሰሙት ይጋብዛል። ምሽት ሊደርስ አካባቢ ተነሳና በፈገግታ ተሞልቶ ሲሰናበተኝ እንዲህ ሲል ውስጤን አላወሰው። ከልቡ ነበር የተናገረው። ፈጣሪም ፈልጌ ጠይቀዋለሁ፣ ሀቅ ምን ማለቱ እንደሆነ አልገባኝም ነበረ። ምዕራፍ 8 እዚህ ላይ ያለቀ። በምዕራፍ 9 እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላማችሁ ይብዛ።